እግዝእትነ ማርያም ምን ማለት ነው? እግዝ ማለት ምን ማለት ነው? ሳራ ምን አገባክ? እሺ 1000 ዓመት ትቆያለሽ። እንደዚህ ነው ማስረጃ አታምጪ። ክፉነሽ ሳራ ቀጥል ተዋል። ያው ጥያቄ ክስ ካለህ ማለት ነው። ያው ኢብራሂም እያየሁ ነው አይደለ? መዘጋጃ ቤት ጽሕፈት ቤት ሄደህ አስገባና ወረቀት ኢብራሂም ሰደበኝ ብለህ ክሰስ። እሺ አደም ሙስሊም ከነበረ ላኢላሃ ኢለላህ አደም ረሱላህ ለምንድን ነው ያላለው? የኢየሱስ ክርስቶስ ወንድም ለራሱ ሐዋርያ በቤተ ክርስቲያን አስተምሮ መሰረት ሙስሊም ነበር። አይደለም የመጨረሻው ነብይ ነው። የመጀመሪያ አጤራራ ትላለች። ቁርአን ምን እንደው ታውቂያለሽ? መጀመሪያ እስቴቱ ጋር ነው በሰይፍ ያስተምራል ያለሽ። ኤምኬ ምን አይነት አምላክ ነው? ሕፃን ልጅ እንግደል የሚል ሁሉንም በሬሳ የተሞላ አድርጉ አለ። አደባባዩም በሬሳ የተሞላ አድርጉ። አንተ እኮ አታረገውም አይባልም። ወይኔ ስማ፣ ወላሂ መጥበሻው ማለት ነው እንትን እያረኩኝ እናንተ ጋር እየሳኩኝ እዚህ ስታወራ አላህ አወጣኝ እግሬ ላይ ከነዘይቱ ሊወድቅ ዘልዬ ነው የተነሳት። ስድብ ብቻ ይዛ ነበር የገባችው። ከስድብ ውጭ ምንም ማስረጃ እንኳን የላትም። ማንም በቆሻሻ አፉ ሲናገር እሳቸውን በነካ ቁጥር ውስጣችን መቁሰልም የለበትም፣ ልባችንም ያን ነገር መላመድ የለበትም። ጥያቄ ካለሽ እስልምና ላይ ጠይቅ፣ ችግር የለም። ስምሽ ግን ይከብዳል። ሌላ ስም እናውጣ። ስም አሁን ይሄ በአምላክ ስም ሰውን መጥራት በጣም ስለሚከብደን ኢብራሂም ገስት ላይ የምናወጣው ስም አለ። አዎ ዘለቀች ምናምን ያውስ ቸር ነው ማለት እኮ አይከብድም፣ ቸር ስለሆነ። ኦኬ እግዚአብሔር ማለት ቸር ነው ማለት ነው። አዎ ቸር ነው አይደለም። እግዚአብሔር ማለት ይሄ ነበር። ይቅርታ ጸጋዬን የሚባለውን እሱ እኮ ጉዳዩን ዘጋው። ጥገኛ የሆነው የሰው ልጅ ጥገኛ ያልሆነውን መለኮት ማስጠጋት አይችልም ብሎ ሰው የሆነው ክርስቶስ መለኮትን ራሱ ጋር ማስገባት አይችልም ብሎ ጉዳዩን ዝግት አደረገው። በቃ እሱ ጋር ጨረስ። ልክ ነው። አይ ግን ልጠይቀው፣ ሚዩትን አንሳ በልልኝ። እሺ ጠይቂው። ኢብራሂም ፈቅዳል? ጸጋዬ ኦርቶዶክስ ነህ አይደል? አዎ ኦርቶዶክስ ነኝ። እኔም ኦርቶዶክስ ስለሆንኩኝ ነው። ማን ይፈጠራል? እግዚአብሔር። እሺ ክርስቶስን ለኛ የሰጠን መዳን እንዲሆንልን ከሰማያት የሰጠን ማን ነው? እግዚአብሔር ነው። በቃ ስለዚህ ክርስቶስ እና እግዚአብሔር እዚህ ጋር ልዩነት አላቸው ማለት ነው? የላቸውም። አዳኝ መዳን እንዲሆንልን የሰጠን እግዚአብሔር አይደል እንዴ? እና እግዚአብሔር ቢሰጠንም እኮ ራሱ እግዚአብሔር ነው እኮ በእንትን ያለን። ምን ያለን? የራሱ አይደለ ያዳነን። መድኃኒትማ ሰጠን እኮ ክርስቶስን። መድኃኒት ሰጠን ክርስቶስን መድኃን እንዲሆንልን። ምን ይላል መሰለ ኤፌሶን ላይ ማለት ነው፣ መጽሐፍ ቅዱስ ይዘሃል? ያላ እሺ፣ ወደ ኤፌሶን ሰዎች ምዕራፍ 1 ላይ ቁጥር 20 ላይ አውጣልኝ። አውጣ አንብቢው፣ ችግር የለም። አይ መጽሐፍ እሺ ላንብብልህ። ምን ይላል መሰለህ? ክርስቶስም ከሙታን ሲያስነሳው ከአለቅነትና ከስልጣንም ከኃይልም ከጌትነትም ሁሉ በላይና በዚህ ዓለም ብቻ ሳይሆን ነገር ግን ሊመጣ ባለው ዓለም ደግሞ ከሚጠራው ስም ሁሉ በላይ በሰማያዊ ስፍራ በቀኙ ሲያስቀምጠን በክርስቶስ ባደረገው ስራ የብርታቱ ጉልበት ይታያል ይላል። የማን ጉልበት ነው የሚታየው? በክርስቶስ ስራ ላይ የእግዚአብሔር ጉልበት ነው የሚታየው። እሱማ እኮ እኔ የእግዚአብሔር እንትን አይደለም አላልኩኝም እኔ። ስለዚህ ይነጣጠላሉ እያልሽኝ ነው። ለምሳሌ አብ ወልድ መንፈስ ቅዱስ ይነጣጠላሉ እያልሽኝ ነው። ለምን እግዚአብሔርን እንክዳለን? በቃ እግዚአብሔር ኃያል ነው፣ ፈጣሪ ነው። ክርስቶስ ደግሞ አዳኛችን ነው። በቃ መድኃንን የሰጠን በእግዚአብሔር ኃይል ነው። መጽሐፍ ቅዱስን አገላብጠን ስናይ እኮ የእግዚአብሔር ኃያልነትን ነው የሚገልጸው።
እኔ አንቺን መጠየቅ እችላለሁ? ይቅርታ እኔ እየወጣሁ ነው። ይሄ ልጅ ላናግረው። አንቺ ማሂርን ነው የምትጠይቂው? አንቺ ማሂርን ለማለት ነው ያልገባኝ ጥያቄሽ። ኢየሱስና እግዚአብሔር ከተለየ እስቲ አሳይ። ማሂር አለ። አንቺ አሁን ከማሂር ጋር ነው የምታወሪው። ደግሞ አሁን አንቺ ማሂር ጋር አብራለሁ፣ ከእሷ ጋር አብራለሁ። እሷን ልጠይቅ አንዴ። ቀጥል ማሂር፣ ቀጥል። እሷን ልጠይቅ። ክርስቲያን ከሆነች እሷን ልጠይቅ። እስቲ አትሰሚም ነው ሳራ? እንዴት ነው? ቀጥል ማሂር። እናንተ የምትፈልጉ ፎንት ከልጅቷ ከሳያችሁ እንትን ካገኛችሁ ሙስሊም ነች ልትይ ነው? ሙስሊም ነች ልትል ነው ማሂር። አሁን ቀጥል አንተ። ኖ ሙስሊም ሆነች ክርስቲያን ሆነች እኔ አያገባኝም፣ ግን ልጠይቅ። ቆይ ሳራ ይሰማሻል? እግዝእትነ ማርያም እየሰማሁ ነኝ። ምንድን ነው ያለችው ማሂር? እግዝእትነ ማርያም ማለት ምን ማለት ነው? መጣው እግዝእትነ ማርያም ምን ማለት ነው? እግዝ ማለት ምን ማለት ነው? ሳራ ምን አገባክ? እሱ ጥያቄ ውስጥ ለመጋባት ነው? አይ ስላልሽው እኮ እንድታስረጅ ነው። ለምን ትቆጫለሽ? ርዕሱ እሱ ከሆነ ችግር የለም። አዎ ርዕሱ እሱ ነው። እንደውም እግዝ ማለት ምን ማለት ነው? እሺ ጥያቄ ካለሽ ጠይቂ። እሺ አታስፈራሪ ነኝ። እኛ ፈራ ነው። እንደ ቀልድ ታልፋለህ እንዴ ማሂር? እንዴ ምን ሆነ ነው? እግዝእትነ ማርያም እያለች አብራራልን እንዴ? ምን ሆነ? ኧረ ቆይ ይብራራልን። እኔ አልገባኝም ማሂር፣ አብራራልን እንዴ? ምን ሆነ? እግዝ ማለት ጌታ ማለት ነው፣ ወይ ደግሞ አምላክ ማለት ነው። ለምሳሌ አሁን እቺ ከጎን ያለችው እግዚአብሔር የምትለው እግዚአብሔር የሚለው ለራሱ የሁለት ቃል ውቅር ነው አይደለ? እግዝ እና ብሔር ነው። እግዝ ማለት ጌታ አምላክ ማለት ነው። አሁን ሃይማኖት ጸሎት አንድ የረባክሽን እግዝእትነ ማርያም ለምሳሌ አርግ ጸሎተነ እግዝእትነ ማርያም ይላል። ጸሎታችንን አሳርጊልን። እግዝእትነ ማርያም የሚለው ጌታ በሚል ይመጣል። ማርያም ጌታዬ ነሽ እያልሻት ነው። ያስኬድሻል? ማርያም ጌታዬ ነው ማለት አይደለም። እግዝእትነ ማርያም እግዝ ማለት ለወንድ ሲሆን አንድ ተባዕታይ ጾታ ሲሆን እግዝ ይሆናል። አንስታይ ጾታ ሲሆን ደግሞ እግዝእትነ ይሆናል። ሁለተኛ ደግሞ የአምላክ እናት የሚለው ቦታም ይሄዳል። እሺ የማይሆን ትርጓሜ አትሰጥ። እሺ እንደዛ ነው። እስኪ ቆይ አንዴ እግዝእትነ ማርያም ማለት የአምላክ እናት ማለት ነው። እናት ምንድን ነው የሚባለው በግዕዝ? የአምላክ እናትም ማለት ይችላል። ጸሎቱም ባርክልኝ ወይስ አማልጅልኝ ማለትም ይሆናል። ኢብሮ ጥፋራ ወይ ናት በጣም እንትን አንግባቡ። አው ችግር አይ ምን መሰለሽ ሳራ፣ አሁን ያልሽው ነገር በጣም ከባድ ነገር ነው ያልሽው። እግዝእትነ ማርያም ማለት እንግዲህ ለወንድ ሲሆንና ለሴት ሲሆን የተለያየ ነው። አሁን ባጭሩ አንቺ እግዝእትነ ያልሽው እግዚአብሔር ማለት ነው። በቃ ሴቷ ጌታ ማለት ነው። ሴት ጌታ ነው የቀራሽው። ወላሂ የእናንተ አይምሮ ሩቅ ስለሆነ አይደለም። ቆይ ማርያም አንዴ ማርያም ትመለካለች። ቆይ ከይቅርታ ጋር ወደ ርዕሱ ትግቡት። በቃ ግባላት፣ ችግር የለውም። ማርያም ትመለካለች ይላል እንደ ማርያም ማን ነው የምናመልከው? እሺ በቃ ጥያቄ አታስፈራሪና አትቆጪ እንዴ። እናንተ ከሆናችሁ የሚቆጠቡ እንትን ውስጥ የምትገቡት እናንተ ናቸው እኮ። ጥልቅ እኔ አዋቂ ነኝ ትላላችሁ፣ ጥልቅ ትላላችሁ። ኧረ ተውት ግን እኮ ጠይቂ። ጥያቄ አለሽ? እሺ አዎ ልጠይቅ። በቲክቶክ አይቼ ነው እና በእስልምና አጭር ሰውና ጥቁር ሰው ሽማግሌ ሰው መንግስት ሰማት አይገባም ብሎ ያስተምራሉ። በቲክቶክ ነው ያየኸው እና ለምንድን ነው እንደዛ የምትሉት? ምዕራፍ ስንት ቁጥር ስንት? በቲክቶክ ነው ያየሁት እያልኩ ነው ሼኮች ሲያስተምር። ቆይ እኔ ላሳያት። ጥቅሱን ላውጣላት መሰለኝ ረስተው ነው። እናውጣ ማለት ጥቅሱ ሳይሆን አንዴ በቃ ቆይ አንዴ ችግር የለውም። ጀነት ላይ ሰው ሲገባ በምን አይነት መልክ ነው የሚገባው የሚለውን ነገር ነው ጥያቄው። ያብራራልሻል። ችግር የለውም።
ኧረ አይደለም፣ ቆይ እሱን አይደለም ያለችው። አልገባህም አንተ። እኔ ደግሞ ለእናንተ ስጠይቅ ወደ መጽሐፍ ቅዱስ ሮጥ አትግባ አንተ። አይደለም ያልሽውን እኮ ጥቅስ ስላመጣልሽ ነው። መልስ መመለስ አትችሉም እኮ ማስረጃ አምጣ ታዲያ። እኛ የምናውቀው ይኸው እውር አንካሳ አፍንጫ ለፍታጣ አትግቡ ነው ያለው። ይሄንን ነው ያየነው። ወንድሜ መጠየቅ ይችላሉ። አንተ እስቲ በመረጃ ነው አንድ ነገር ከእናንተ ሲጠይቅ ሮጣችሁ ወደ መጽሐፍ ቅዱስ ትሄዳላችሁ። ለምን ጥገኛ መረጃ ስትይ እናንተ ቻሉና ካለ የለም ከሌለ የለም ካለ እንደዚህ ነው። አይ እንደዚህ አይደለም አንድ ሺህ ዓመት ትቆያለሽ እንጂ ወደ መጽሐፍ ቅዱስ ሮጣችሁ አትግቡ። የእናንተ ትርጓሜ ይዛችሁ እሺ፣ 1000 ዓመት ትቆያለሽ። እንደዚህ ነው ማስረጃ አታምጪም። በጣም ከይቅርታ ጋር ማለት ነው። ስለዚህ አሁን ምን እናደርጋለን መሰለሽ? ማስረጃ ካለ አምጡ፣ ከሌለ ደግሞ የለም። ያው ያለው ግን እናንተ ጋር ነው። አይተሽዋል። እውር አንካሳ አፍንጫ ለፍታጣ መጀመሪያ ጥያቄ ሲያንስ ድንክ አይነ ምትማጫ ነው ያህየው ዳንደረባ ነውረኛ ሁሉ አይቅርባል። ያ ነው በቃ። ስለዚህ አሁን በማስረጃ እናናሳው። አንቺ ታመጫለሽ። የለም ቀጥል። ማይረው ሌላ ጥያቄ ደግሞ እሺ፣ ጨርሻለሁ ጥያቄ። እናንተ ከእናንተ አይ እንደዚህ ነው ማለት አትችሉም። ስለዚህ ጨርሻለሁ። በቃ እሺ፣ ከጠየቅ ችግር የለም። ተዋህዶ አለ ተዋህዶ መጠየቅ አትችሉም። ኧረ ትጠየቂያለሽ። ቆይ በደንብ ገና መች ተነካ። በጣም ማካችሁ ስራ ላይ ነው። ጠይቃችሁ አትወጡ። አንተም ባለፈው አንተ የሳሰትከው ቦታ አለ። እሱ ላይ መጠየቅ ፈልጌ ነው። የዋሽከት ቦታ አለ። ውሸት ትነግራለህ ሁሌ ውሸት። በስመ አብ ለምንድን ነው ሜላትና ጳውሎስ ትዝ ያሉኝ? እሺ ቀጥይ ጠይቂ። ዮሐንስ 1:1 ላይ መጀመሪያ ቃል ነበረ፣ ቃልም ከእግዚአብሔር ዘንድ ነበረ የሚለው ቃል እቅድ ነበረ ብሎ ነበረ። ልጁ እቅድ ነበረው የሚለው ቱርጋሜ ካለ ማሳየት ትችላለህ? ሎጎስ ማለት ምን ማለት ነው? ልጠይቅ ስል አስወጣክ እንዘጋክ እንትኑ እኮ ሎጎስ ማለት ምን ማለት ነው? እንትኑ ቱርጋሜ አሳይኝ እያልኩ ከሆነ እቅድ ነበር የምለው ቱርጋሜ አሳይኝ። ደግሞ ያ እቅዱ እግዚአብሔር ነው ወይስ አይደለም እያልኩ ነኝ። አንዴ እሺ፣ ሎጎስ ማለት ምን ማለት ነው ያልኩሽ? ሎጎስ እኔ አላውቅም ምን ማለት እንደሆነ። እኔ የሚያውቀው በአማርኛ ነው። በአማርኛ አውራ እኮ እንዴ። ወደ ኦሪጂናሉ ቃል ስንመለስ ሎጎስ የሚለው ቃል ብዙ ትርጉም ይዞ ይመጣል። ለምሳሌ ዮሐንስ ወንጌል ምዕራፍ 7 ቁጥር 60 ላይ ይሄ ምን ያህል የሚያምር ንግግር ነው ይላል። ንግግር የሚለው ቃል ሎጎስ ነው። እሺ፣ ሰው እግዚአብሔር ውእቱ ቃል ሲል እግዚአብሔር ቃል ነበር ሲል እግዚአብሔር ተናጋሪ ነው እያለ ነው። ኦኬ፣ እሺ፣ እግዚአብሔር ተናጋሪ በእናንተ ተርጓሚ ልያዝ። ተረጓሚ የሆነው እግዚአብሔር ነው ወይስ አይደለም? አንዴ ሲስቱ አይቀድም እኔ የተረጎምኩላትን ነው። ቆይ የፈለገችው ሁለት አይነት እይታ ስለሆነ ያለው ይኸውልሽ፣ እኔ የተረጎምኩት ሳይሆን መጽሐፍ ይሻለው ነው። ኦኬ፣ አሁን ቀደም ሎጎስን አላውቅም ካልሽ ታዲያ እኛ ምን እናድርግሽ? ሎጎስን ካላወቅሽ ስለ ሎጎስ በቃ አጥንተሽ ነያ ሂጂና ስለ ሎጎስ ማለት ምንድነው? በቃ እኛ ምን አገባን ስለ ሎጎስ? አንተ ሲጀመር አታውቅም እኮ አላውቅም። ትክክል ነሽ አንቺ አዋቂ ነሽ። ብታውቅ ኖሮ ኢሳያስ ምዕራፍ 9 ቁጥር 6 ላይ እኔ የሰጠው ጥቅስ ለነቢዩ መሐመድ ብለህ አትጠቅስም። እንዳለ የምጠቅሱ ጥቅሶች ራሱ ለነቢዩ መሐመድ ናቸው። ሁሉንም እንዳለ አረጌ ነው ማለት ነው። አሁን ቆይ የነቢዩ መሐመድ አረ ሳራ አትዋሽና፣ ውሸት እኮ ነው እየመረረኝ ያለው በመባ እኔ ወላሂ ተይ አናድሻለሁ። ተይ አሁን ይኸውልሽ ሳሪ ምን ታደርጊያለሽ መሰለሽ? ሂጂና አሁን ከሌላ ሰው ጋር ልጁም እንዲያወራ ሎጎስ ማለት ምንድነው የሚለው ነገር ችግር የለም። መሄዱ ራድሮ ያንተ ቤት አራለው እንዴ? ለምንድን ነው አላድርም? ውሸት እኮ ነው የሚናደደው። ውሸት ነው። አትዋሽ። ያ ቦታ ነው። ለምን ዋሸክ? እሺ አትዋሽ። እሺ ውረጅ። ቀጥል። ተዋህዶ ከማይር ጋር ቀጥል። ሳራ ክፉ ነሽ ሳራ። ቀጥል ተዋህዶ አለ አላ ሰላም ናችሁ? እንዴት? ጥያቄ ካለ እስልምና ላይ ጠይቅ። ጥያቄ ባለፈው አብርሃም ጠይቄው ነበር፣ ሰዶን አባረረ።
አብራሂም የሚል የለም እዚህ ጋር አብራሂም የሚል አላየሁም። ሌላ ሰው ጋር ተሳስተህ እኔ ማሂር ያውቃል የኔን ባህሪና ማሂር ይነግራል። ጥያቄንም ማሂር ነው የሚመልስልህ እና ምን አለ እኔ ጥያቄ አጠያይቀን አይቼ እንደ አጠያይቅ ነው የመርፌው አይነት ይለያያል እንጂ ይሰጣል። ችግር የለውም። አሁን ማሂር ቀጥል። በቃ ቆይ ያው ጥያቄ ክስ ካለህ ማለት ነው። ያው ኢብራሂም እያየሁ ነው አይደለ? መዘጋጃ ቤት ጽህፈት ቤት ሄዳ አስገባና ወረቀት ኢብራሂም ሰደበኝ ብለህ ክሰስ። አሁን 1000 ሰው ስላለ ጥያቄ ካለ ጠይቅና እንማር። አሁን ይሄ ቃል ካንተ ሼፍ ይወጣል። አሁን ቃል ምንድነው ያልከኛው? ምንድነው የሚለው? ምንድነው የምትለን? ብራዘር ያልኩት ነገር ካለ ማስረጃ አውጣ። ያው አውጣ፣ ክፈት። አሁን ሼፍ ራሱ የተናገረው ክፈት፣ ማስረጃ ክፈት አለ። አሁን መዘጋጃ ቤት ቀጠፍተኛ። አረ ሂድ ወደዛ እባክህ። አንተ ደግሞ እዚህ እንትን አትበልብን እባክህ። አሁን የምጠይቅ ከሆነ ጠይቅ፣ ካለዛ ትወርዳለህ። ምን ሆናችሁ ነው? ቀልድ ነው እንዳያዙ። ቆይ ለምንድን ነው የምትበሻችሁ? ምክንያቱም በጣም ታበሳጫላችሁ። ጥያቄ ጠይቅ እባክህ። ስለ አምላክ ጥያቄ ጠይቅ። ከሌለ ውረድልን። ለምንድን ነው የምትበሻችሁ? እኔ እኮ ጥያቄ ልጠይቅ ነው መጀመሪያ። ኦኬ ጥያቄህን ጠይቅ። እሺ ለምን ትበሻጫላችሁ? እኛ እንደዚህ ልማር ነው የመጣው ከእናንተ እንጂ እናንተ እንደዚህ መበሻጨት ምናምን ጥሩ አይደለም። እሺ ይቅርታ። እሺ ተዋህዶ ይቅርታ። እሺ ይቅርታ። ቀጥተኛ እሺ ይቅርታ። እሺ ይቅርታ። ምን አይነት እንደው እስቲ ቀጥለ ማሂር። ጥያቄ ምንድን ነው የሚለው? አንተ ያልከው ይሁን። እሺ እንረስተሃት ነው። ቀጥል። እሺ አንተ ያልከው ይሁን። ጥያቄ አለ? እሺ ጠይቅ። እስልምና በነቢያት የተሰበከ ሃይማኖት ነው ትላላችሁ እና አደም ሙስሊም ነበር? አዎ ነበር። እሺ አደም ሙስሊም ከነበረ ላኢላሃ ኢለላህ አደም ረሱላላህ ለምንድን ነው ያላለው? መሐመድ ጋር ዘሎ መጥቶ ለምን መሐመድ ረሱላላህ? አደም ምንድን ነው ያለው እዛን ጊዜ? ያለውንማ አንተ ታውቃለህ። እሺ በቃ አንድ ሚዩት አድርግና ባጭሩ ላስረዳሽ። ችግር የለም። ኦኬ በመጀመሪያ ደረጃ ጉዳዩ የሚያልቀው ምን ጋር መስላችሁ? ሙስሊም ማለት ምን ማለት ነው የሚለው ዴፊኒሽኑን ስናየው እዛ ጉዳዩ ያልቃል። በቃ ሙስሊማት ምንድን ነው? ያን ሙስሊማት የሸሪዓዊ ትርጉሙን በቃ ለአንድ አምላክ መገዛት ማለት ነው። ሙስሊማት የሸሪዓ ቋንቋዊ ደግሞ መታዘዝ ማለት ነው። አንድ አካል ሙስሊም ነበረ ስንል ታዛዥ ነበረ ማለት አንድን አምላክ በብቸኝነት ያመልክ ነበር እያልን ነው። በቃ እዚህ ጋር ነው ጉዳዩ የሚያልቀው። ኖ አንድ አምላክን አያመልኩም ነበሩ ነቢያቶች ካላችሁ እና ፖለቲዝም ካደረጋችኋቸው ተጠያቂዎች እናንተ ናቸው። ሙስሊም መሆን ማለት ግን አንድን አምላክ በብቸኝነት መታዘዝ ማለት ነው። ለዛ ነው አምላካችን አላህ በቁርአን ምዕራፍ 2 ቁጥር 34 ላይ ሲናገር አስሊም ይላል፣ ታዘዝ ይሏል፣ ታዛዥ ይሁን ይሏል። ታዛዥ ይሁን ለማለት የገባው ሙስሊም አስሊም ነው። በቋንቋ ደረጃ ሙስሊም መሆን ማለት መታዘዝ ነው። በሸሪዓ ደረጃ ደግሞ አንድን አምላክ በብቸኝነት ማምለክ ነው። ከዚህ ሀሳብ እንነሳና አንተ ያልከው ይሰማል። ወጥቷል ትላለህ እንደ ይዛ እንደ መዥገር ተጣብቆ ውረድ። ሰላም አለይኩም። ወአለይኩም ሰላም። ሰላም ናችሁ? ሰላም። ሁለት ጥያቄ አለ። እኔም ሙስሊም ነኝ፣ ግን እንዴት መሰለህ ትላንትና የሆነ በሃይማኖት የማያምን ግን ፈጣሪ አለ ብሎ የሚያምን ሰው የሆነ ክርክር ሲያረጋዩትና እኔ ራሴ ጥያቄ ፈጠረብኝ። ማለት እኔ ሙስሊም ሆኜ እሱን ጥያቄ መመለስ ባለመቻል እኔ ላይ ጥያቄ ተፈጠረብኝና እሱን ጥያቄ እንድትመልሱልኝ ነበር። እሺ
እንዴት ነው? አንደኛ መጀመሪያ ጥያቄ እንዴት ነው እስልምና ብዙ አሁን ጎግል ላይ ምናምን ሳየው ያለኝ እስልምና ተጀመረ የሚለው ከ600 ምናምን ኤዲ ማለትም ከነብያችን ሰለላሁ ዐለይሂ ወሰለም ከሱ ጀምሮ ነው ብሎ የሚያሳይ እና ከዛ በፊት የነበሩት ወይ ተውራት፣ ኢንጂል፣ ዘቡር ምናምን እንዴት ነበር አመራር የነበረው? እሱ እንድትነግረኝ። ኦኬ በመጀመሪያ ደረጃ እስልምና በነብዩ መሐመድ ሰለላሁ ዐለይሂ ወሰለም ተጀመረ ብሎ የሚያምን ሙስሊም የለም። እንደዛ እናምን። ይሄ ሚስ አንደርስታንድ የተደረገና ሰው ማኒፑሌት ለማድረግ እኔም እኮ እሱ ነው ጥያቄ ፈጠረብኝ እኮ ልነግርህ ነው። እሺ አብሽር። ሰው እንደዛ የሚባል አስተምሮ የለም። ሰው ምን አለ መስላችሁ ሰውን ማኒፑሌት ለማድረግ የታቀደ አካሄድ ነው እንጂ ኢስላማዊ ትምህርት እንደዛ የሚባል ነገር የለም። አምላካችን አላህ ነቢያቶች ሙስሊም እንደነበሩ በግልጽ ቋንቋ ይነግረናል። እንደ አንድ ሙስሊም የምንከተለው እስልምናን እስከሆነ ድረስ ማለት ነው። ነቢያቶች ሙስሊም እንደነበሩ ሲነግረን አምላካችን አላህ በነቢዩላህ ኢብራሂም ይጀምራል። ነቢዩላህ ኢብራሂም ምንድን ነበር እምነቱ ብሎ አምላካችን አላህ ሲነግረን ማካነ ኢብራሂም እኮ ይሁዲም ክርስቲያንም አልነበረም፣ ግን ወደ ቀጥተኛው ሃይማኖት የተዘነበለ ሙስሊም ነበር። ነቢዩላህ ኢብራሂም ዓለይሂ ሰላቱ ወሰላም ነቢዩ መሐመድ ሰለላሁ ዐለይሂ ወሰለም ከማምጣታቸው ከስንት ሺህ ዓመት በፊት የነበሩ ነቢይ ናቸው። ሙስሊም ነበሩ ብሎ አምላካችን አላህ ነገረን። ዒሳ ዓለይሂ ሰላቱ ወሰላም ወይ ደግሞ ኢየሱስና ሐዋርያቶቹ ሙስሊም እንደነበሩ በሱረቱል ማኢዳ ላይ ያስቀምጥልናል። ተረዳኸኝ? ሌሎችም ነቢዩላህ ኑህም ሙስሊም እንደነበረ ይነግረናል። ያዕቆብ ለልጆች የመከራቸው ምክር አለ፣ ሙስሊም እንደነበሩ ያስቀምጣል። ነቢዩላህ ዩሱፍ ዓለይሂ ሰላቱ ወሰላም ታሪኩን የምታውቀው ከሆነ እስር ቤት ሆኖ ያደረገው ጸሎት ነበር። በምዕራፍ 12 ቁጥር 101 ወይ 102 አካባቢ ማለት ጸሎት ሲያደርግ ምንድን ነው ያለው? ተወፈኒ ሙስሊሚን፣ ሙስሊም ሁኜ ግደለኝ ያለው። በቃ ሙስሊም ሁኜ ግደለኝ። ነቢያቶች ሙስሊም ነበሩ ነው። ታዲያ ሙስሊም ነበሩ ማለት ምንድን ነው? አንድ ሰው ሙስሊም ነበር። አሁን ለምሳሌ ድሬዝ እኮ ሙስሊም ነው ስል ምን እያልኩ ምን ለማለት ፈልጌ ነው አይደለ? ፖይንቱ ነው። መጀመሪያ ሰው ምንድን ነበር ስንል እዛው ራሱ አምላካችን አላህ ሲነግረን በሱረቱል ሐጅ ላይ ቁጥር 34 ላይ ለህዝብም ሁሉ ወደ አላህ መስዋዕት ማቅረብ እንደነገግን ከቤት እንስሳት በሰጠናቸው ሲሳይ ላይ የአላህን ስም ብቻ ያወሱ ዘንድ አዘዝናቸው አለ። አምላካችሁም አንድ አምላክ ብቻ ነው፣ ለእርሱም ብቻ ታዘዙ አለ። ታዘዙ ለሚለው የገባው ቃል አስሊሙ ነው። ሰው ሙስሊም ሁን ስለ ድሪዝ ምን እያልኩ ነው? ታዛዥ ሁን እያልኩ ነው። ሰው ነቢያቶች ታዛዥ ነበሩ ወይ ነው? ነቢያቶች አንድን አምላክ ይታዘዙ ነበር። አይ ነው ነቢያቶች አንድን አምላክ አይታዘዙ የሚል ሰው ካለ ነው እንትን ማድረግ ያለበት፣ ያንን ፕሩፍ ማድረግ ያለበት። አንደርስታንድ እንዳደረከኝ አይደለ? አዎ። ሰው ይሄንን በዚህ በቃ ሲምፕሊ በቋንቋው ማየት እንችላለን፣ እንደ ቁርአን ማለት ነው። ግን በታሪክም እኮ አሉ። የኢየሱስ ክርስቶስ ወንድም እኮ ሙስሊም ነበር። የኢየሱስ ክርስቶስ ወንድም እንደ ቤተክርስቲያን አስተምሮ ለራሱ ሙስሊም ነበር። ኢየሱስ ክርስቶስ ነብይ ነው የሚያምነው ነብያችን ሰለላሁ ዐለይሂ ወሰለም ጋር ሳይሆን ከዛም በፊት ነበር፣ ከኢብራሂም በፊት ነው። አዎ የኢየሱስ ክርስቶስ ወንድም ለራሱ ሐዋርያ በቤተክርስቲያን አስተምሮ መሰረት ሙስሊም ነበር። አንድን አምላክ በብቸኝነት የሚያመልክ የኢየሱስ ክርስቶስ ነብይነትን የሚቀበል ቀጣይ ደግሞ ነብይ ይመጣል ብሎ የሚያስብ ሰው ነበር። ቴንክ ዩ። አንድ ሌላ ጥያቄ ልጠይቅ። ይሄ ክሊር ሆኖልሃል? አዎ ሹክራን ብሎ ይሄ ገብቶኛል። ኦኬ እሺ። ሌላኛው ጥያቄ በአማርኛ አላውቀውም። ሱረቱ አተውባ ላይ ሆኖ ስወርድ ቨርስ የሚባለውን ታውቀዋለህ? ምዕራፍ 9 ቁጥር 5 ነው የሚሆነው ጥያቄ። ከዛ 9.5 ከ9.5 እስከ 9.6 ድረስ ያለው እሱን እንድታስረዳኝ። ሱረቱ ተውባ የሚያነሳው ሀሳብ በመጀመሪያ ዝም ብሎ ሱረቱ ተውባ የጦርነት ምዕራፍ ነው። ጦርነት ላይ ስለነበሩ ሂደቶች የሚያወሳ ሀሳብ ነው። ሱረቱ ተውባ ምዕራፍ 9 ቁጥር 5 ከመግባት በፊት ቁጥር 1 ላይ አንብባት። ቁጥር 1 ላይ ምን ብሎ ያስቀምጣል? እዛው አምላካችን አላህ ከአላህና ከመልእክተኛው ወደ እነዚያ ቃል ኪዳን ወደ ተጋባችኋቸው አጋሪዎች የምትደርስ ንጽሕት ናት አለ። እዚህ ጋር ምን እያለ ነው? አምላካችን አላህ መጀመሪያ ቨርሱን ሲጀምረው ለራሱ ቃል ኪዳን የተጋቡ አጋሪዎች ነበሩ። ምንድን ነበር ያ ቃል ኪዳናቸው? ያ ቃል ኪዳናቸው ሙስሊሞችም ሂደው እነሱን አታክ እንዳያደርጉ፣ ክርስቲያኖች እዛ የነበሩ አይሁድና ቁረይሾችም እነሱን አታክ እንዳያደርጓቸው በዚህ ስምምነት አድርገው ነበር። በዚህ ስምምነት ውስጥ አይሁዶችም ይካተታሉ። ባይዘ ነቢና መሐመድ ሰለላሁ ዐለይሂ ወሰለም በነበሩበት መዲና ውስጥ አይሁዶች ነበሩ።
እንደውም ከነዛ መካከል አንዱ የነበረው አይሁዳዊ በጦርነቱ መሃል ላይ ረሱል ሰለላሁ ዐለይሂ ወሰለምን ሲጠብቅ በጦር ተመቶ የሞተ ነበር። ይሄ እንደ ሀገር ያደረጉት ስምምነት ነው። ከዛ በኋላ አምላካችን አላህ ዝቅ ብሎ ምን አለ? በምድር ላይም 4 ወሮችን ጸጥተኛ ስትሆኑ ሂዱ፣ እናንተም ከአላህ ቅጣትን የማታመልጥ መሆናችሁም አላህ ከሃዲዎች አዋራጅ መሆን ነው አቋላቸው። አምላካችን አላህ እነዚህን ነገሮች ካስጠነቀቀና ስለማን እያወራ እንደሆነ አይደንቲፋይ ካደረገ በኋላ ቁጥር 4 ላይ የሚያስቀምጠው ነገር አለ። ከአጋሪዎች አለ እነዚያ ቃል ኪዳን የተጋባቸውና ከዚያ ምንም ያላጎደልባችሁ በእናንተ ላይ አንድንም ያልረደባችሁ ሲቀር እነዛ ቃል ኪዳን ተጋብታቸው ቃል ኪዳናቸውን የፈጸሙ ከዛ በኋላ ሙስሊሞችን ያልጎዱ ሙስሊሞችን ያላሳደዱ እስራኤል ሚዩት አድርጎሽ ሙስሊሞችን ያላሳደዱ በቃል ኪዳናቸው ጸንተው አነካቸውም ብለው የቆዩ ሰዎች እነሱ ምንም ነገር አታጎድሉባቸው፣ ችግር የለውም ማለት። ነገር ግን ቃል ኪዳናቸውን እስከዚያ መጨረሻ ሙሉላቸዋል። እነዛ ቃል ኪዳናቸውን የጠበቁ እናንተም ቃል ኪዳናቸውን ጠብቁላቸው፣ አትንኳቸው። ይሄ ምክንያቱም ስምምነት ነው፣ አግሪመንት ነው አይደለ? አሁን ለምሳሌ የፕሪቶሪያ ስምምነት አለን፣ የአልጀር ስምምነት አለ። ኢትዮጵያ ብዙ ስምምነቶችን ታደርጋለች ድንበር በጦርነት ላይ አይደለ? ድንበር እስካላለፉ ድረስ እስካልነኳቸው ድረስ አትንኳቸዋል። እነዚህን እነሱ ሐቃቸውን ሙሉላ ኪዳናቸውን እስከ ጊዜያታቸው መጨረሻ ሙሉላቸዋል። አላህ ጥንቅቆችን ይወዳል። አላህ ጥንቅቆችን ይወዳል። እነዚህ እስካልነኳቸው ድረስ አትንኳቸዋል። ከዛ በኋላ ቁጥር 5 ላይ ምን አለ? የተከበሩት ወሮች ባለቁ ጊዜ አጋሪዎችን ባገኛቸው ስፍራ ግደሏቸዋል፣ ያዟቸውም፣ ክበቧቸው ማለት። አሁን ይሄ ስለማን እያወራ ነው? ድሬስ ከቁጥር 4 ኮንሴፕት ላይ ስንነሳ ስለ እነዚያ ቃል ኪዳናቸውን ስለቃል ኪዳን ቃል ኪዳናቸውን ለሞሉትም ቃል ኪዳናቸውን ሙሉላቸዋል። አላህ ጥንቅቆችን ይወዳል። እዛው ዘጋው ጉዳይ። እነዛ ቃል ኪዳናቸውን ያልሞሉት እነዛ ያዟቸው፣ ክበባቸውም፣ ለነሱ መጠባበቅ በየመንገድ ተቀመጧል። ቢጸጸቱ ደግሞ አለ ሶላትንም በደንብ ቢሰግዱ ግዴታ ምጽዋትንም ቢሰጡ መንገዳቸውን ሊቀቁላቸው አላህ መሐሪ አዛኝ ነው አለ። እነዛ ድንበር አልፎ ለራሱ የመጡ ሰዎች ከተጸጸቱ ተዋቸዋል። ይሄንን ነገር ደግሞ አድርገውታል። ነብዩ መሐመድ ሰለላሁ ዐለይሂ ወሰለም መዲና ላይ ያሉ ሂደው ተዋጓቸው። ይሄ ስምምነቱን አፍርሰው ሂደው ተዋጓቸው፣ ገደሉ። እረኛ የነበሩትን የወጡትን ሰዎች ጥሰት አደረጉ። ተረዳኸኝ አይደለ? ሰው እያወራ ያለው ስለ ቃል ኪዳናቸውን ያፈረሱና ልክ አሁን ለምሳሌ አሜሪካና እስራኤል ስምምነት ነበራቸው። ትናንትና ኢራን ምናምን ተታኮሱ፣ ስምምነቱ ፈረሰ። ተረዳኸኝ አይደለ? በዚህ አንጻር ነው እንጂ ዝም ብለህ ያገኘውን ሰው አይደለም የሚለው አምላካችን አለ። ማንንም በምዕራፍ 60 ቁጥር 8 ላይ እነዛ መልካም ያሉላችሁን መልካም ዋሉላችሁ ብሏል። ተረዳኸኝ አይደለ? እያወራ ያለው ስለ ንጹሃን ሳይሆን ዝም ብሎ ራሱ ሶትቶ ባለ ራሱ በጦርነት ጊዜ ስለነበረ ሂደት የሚያወሳ ምዕራፍ ነው። አሁን ግን እነሱ ጥያቄ ሲጠይቁ እቺኛዋን እንዴት ይወስዷታል? ሁሉንም ሰው ግደሉ ብሏል። ግደሉ የሚል አምላክ እንዴት አምላካቸው ይሆናል? እኔ ይሄን ነገር መመለስ ባለመቻሌ እኔ ላይ ጥያቄ ፈጠረብኝና ለዛ ነው ልጠይቃችሁ። ቴንክ ዩ አብሽር እንትን አድርግ ያው ምን አለ መሰለህ ዲናችሁ ላይ ፎከስ አድርጉ። እሺ ዲናችሁን ተማሩ፣ በደንብ እወቁ። ወላሂ ነው አሁን ጊዜው በጣም አዛን ነው እና በዛ መልኩ ተረዱት። እሺ አሁንም ማንገደው ነው። አንድ ጊዜ ቆይ እንዳትሄድ እሺ። አሁን እንደዚህ አይነት ጥቅስ ሲያነሱ ጥቅስ ልስጥህ። ለሚጊቭ ሰምቲንግ ኦኬ። ለምሳሌ በዳግም መጽሐፈ ሳሙኤል የመጀመሪያው አንደኛ ሳሙኤል ምዕራፍ 15 ቁጥር 3 ላይ ጥቅስ አለ። ኦኬ ስክሪንሾት አድርገው ከፈለግ ስክሪንሾት አድርገውና ከዛ ምን ይላል? አሁንም ሄደህ አማሌቅን ምታ፣ ያላቸውን ሁሉ ፈጽመህ አጥፋ፣ አትማራቸው፣ ወንዱን፣ ሴቱን፣ ብላቴናውን፣ ሕፃኑን፣ በሬውን፣ በጉን፣ ግመሉን፣ አህያውን ግደል ይላል። ግደል የሚል ይሰለቻል። ግደል የሚል ማለት ነው። የሀገር ጥቅሶች አሉ። ልክ ቀደም ጉግል አድርገህ እንዳየኸው ጉግል አድርግና ገባና ጠይቅ። ግደሉ የሚል አለ እንዴ ባይብል ላይ ብለህ ማለት ነው። ግደሉ ሳይሆን ማለት ነው እረዱ። እኔ ምን ብዬ እንደምነግርህ አላውቅም። በጣም 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 የሚያስጠሉ አሰቃቂ የሆኑ አገዳደሎች ናቸው ያሉት ባይብል ላይ ማለት ነው። ይህን እንደ ቲፕ ያዘውና አንተ ደግሞ በራስ ፈልግ። ግን ተማረሽ ግድ ልክ ነው ኢንሻአላህ። ሰላም አለይኩም
ወአለይኩም ሰላም ወራህመቱላህ። ይብሮ ደህና ነህ? አልሐምዱሊላህ። እንዴት ናችሁ? ሁሉ ፒስ አለን። ቆሎ እየበላሁ ነው። አይ አንተ ልጅ፣ እስቲ ደግሞ አሁን ደግሞ ተረኛ እስቲ ቀጥል። ቆሎ ምናምን አትበል፣ ተራ በተራ ቀጥሉ። ማሂር የለውም ብሎ ነበረ። ቀጥል ካለ ያለው አለ። አዎ ተራ በተራ ቀጥሉ አለ መሰለኝ። ያው እዚህ ጋር አለ ኤምኬ ምናምን አሉ። እያስገባችሁ አንዴ ቁርስ አልበላሁም ልብላሽ። 5 ሰዓት ዋት እሺ ኤምኬ አለ አለው። አይ እሺ ቀጥይ ጥያቄሽ። አላህ ማን ነው? ምንስ ነው? አላህ አምላክ ነው። ማን ነው ለሚለው የዓለማት ጌታ የዓለማት ፈጣሪ የኔና ያንቺ የነቢያት ሁሉ የኢየሱስም አምላክ አስገኛችን ነው። ምን ፈጠረ? ለምሳሌ ነብዩ መሐመድ የመጣው ምድር ከተፈጠረ በኋላ ነው። ልክ ነሽ። ከዛ በኋላ አላህ ብሎ መጣ። የትኛው ምድር? ነቢያችን መሐመድ ሰለላሁ ዐለይሂ ወሰለም ከነቢያቶች መካከል አንዱ ነብይ ነው። ልክ እንደ ሙሳ የመጀመሪያው ነብይ ነው አይደለም፣ የመጨረሻው ነብይ ነው። የመጀመሪያው ቁርአን ሲናገር እስኪ ማስረጃ ምንጭ እስኪ የመጀመሪያው ነብይ ስለመሆኑ። ከዛ በፊት የነበሩት ሙሴን፣ ሙሳ፣ አብርሃምን፣ ኢብራሂም እያላችሁ አይ የመጀመሪያው ነብይ ነው ያልሽው ማስረጃ አለሽ? ኤምኬ እሱ ላይ ነው ቁርአን የወረደው። ቁርአን የወረደው እሱ ላይ ነው ማለት የመጀመሪያ ነው ማለት አይደለም። ከሱ አስቀድሞ ነብዩ ሙሴ መጽሐፍ ነበረው ተውራት የሚባል ዳዊትም ደግሞ ዘቡር ነበረው። መጽሐፍት ነቢያት ላይ ይወርዳሉ ማለት የመጀመሪያው አያረጋቸውም። እሺ ኤምኬ ሙሴ ካልክ የሙሴን ህግን ለምን አትከተልም? ምክንያቱም የነቢያት ህግ ዘላለማዊ ህግ አይደለም፣ የሚወርዱትም ለእስራኤላውያን ነው። እኔ ደግሞ ኢትዮጵያዊ ነኝ፣ እስራኤላዊ አይደለሁም። ስለዚህ የነቢያት ህግ የሚመለከተው ለተላኩበት ማህበረሰብ ነው። ሙሴ ለእስራኤላውያን ከተላከ ህጉ እስራኤላውያንን የሚመለከት ነው። ኢየሱስም እንደዛ። ስለዚህ ነብዩ መሐመድ በሳውዲ ነው የመጣው አይደለም። ቁርአን ሲናገር ወማ አርሰልናከ ኢላ ረሕመተን ሊልዓለሚን ይላል። ለዓለማት እዝነት አድርገን እንጂ አላክንም ይላል። የእሳቸው ተልእኮ እንደ ነቢያቱ ሳይሆን እንደ ቀደምት ነቢያት ሳይሆን እሳቸውን የሚለየው ለዓለም መላካቸውን ነው። ቁርአን ሲናገር ለዓለማት አድርገን የላክን ይላል። ለዓለም አይደለም ለሳውዲ ነው። ላሳይሽ ዘንድ ለዓለም እንደሚል ላሳይሽ። እንደዛ ከሆነ አጤሬራውን ሳይሆን በትክክል ለዓለማት ቁርአን አለሽ? ረም ያደርግልኝ ጭፍን ጥላቻ አለብሽ። ለማንኛውም እኔ ማስረጃዬን ላሳይ። አጤራራ ትላለች። ቁርአን ምን እንደሆነ ታውቂያለሽ? መጀመሪያ የፊት ለፊት ያለው ቁርአን ይባላል። ለነገሩ ቁርአን አታውቂም። እንደዚህ ይላል ሱረቱል አንቢያ 107ኛው አንቀጽ ላይ ሙሐመድ ሆይ ይላል። አማርኛ ትችያለሽ አይደለ? ኤምኬ ድንገት ተበረሽ ከሆነ እስቲ አንብቢልኝ ይሄንን ሙሐመድ ሆይ ከሚለው ጀምሮ። ለዓለማት እዝነት አድርገን እንጂ አላክንህ። ለዓለማት ወይስ ለአረብ? እዝነት ምንድን ነው? እኮስ ቆይ ወደሱ እመጣለሁ። ለዓለማት ወይስ ለአረብ? ለዓለማት ይላል። ለዓለማት ይላል። ስለዚህ የእሳቸው ተልእኮ ለማን ነው? ለዓለም ነው አይደለ? ግን እኮ ሲያስተምር የነበረው ዓለምን አይደለም፣ ሁሉ ቦታ እየሄደ ያስተማረው። ለምሳሌ መሄድ አይጠበቅበትም። የእሳቸው ተልእኮ ለዓለም መሆኑን የምታውቂው በነበረበት ወቅት ወደ ተለያዩ የዓለም ክፍሎች ለምሳሌ ወደ ሮም፣ ወደ ጆርዳን፣ ወደ አቢሲኒያ ማለትም ወደ ኢትዮጵያ የተለያዩ መልእክቶችን ይልክ ነበረ። ከአንዱ አምላክ በስተቀር በእውነት የሚመለክ አምላክ አለመኖሩን በርካታ መልእክቶች አሉ ዛሬም ድረስ ዓለም ላይ ያሉ። ስለዚህ የእሳቸው ተልእኮ ለዓለም እንጂ ለሻም የተለያዩ ቦታዎች አሉ በትክክል ለአንድ የፈጣሪን ብሎ አይደለም። በሰይፍ ነበር ሲያስተምር የነበረው። እስቲ የቱ ጋር ነው በሰይፍ ያስተምራል ያለሽ ኤምኬ?
ማን ነው እንደዚህ ያለሽ? ቁርአኑን ግለጠው። የትኛው ምዕራፍ ላይ? የትኛው ምዕራፍ ላይ? ጠቅላላ እንደዛ ህፃን ግደል ያለበት ህፃን ግደል ያለበት አንቀጽ ላውጣልሽ ከቁርአን? ህፃን ቁርአን ላይ ህፃን ልጅ ግደል ይላል ቁርአን ላይ። እሱን ላውጣልሽ? እኔ ህፃን አላልኩም፣ ግን ለምሳሌ ቅዱስ ጳውሎስ ለምሳሌ ይሄው እዚህ ጋር አሁን ህፃናቱን፣ ከብቶቹን፣ በጎቹን፣ ግመሎቹን፣ አህዮቹን ግደል ይላል ቁርአን ላይ አይተሻል? ከፍ አድርገው ሱራ ሙዝደሊፋ ምዕራፍ 2 ቁጥር 1 ላይ ሱራ ሙዝደሊፋ ምዕራፍ 2 ቁጥር 3 ላይ ህፃናትን፣ ከብቶችን፣ በጎችን፣ ግመሎችን፣ አህያዎችን ግደል ይላል አይተሻል? ይሄ እኮ የኬሚስትሪ እንትን አይደለም። ዝቅ አድርገው ከላይ ጀምረ አንብበው። እሺ ከላይ ጀምሬ ላንብብ። እግዚአብሔር የሚለውን ስማ። እስራኤላውያን ከግብጽ በወጡ ጊዜ የአማሌቃውያን በመንገድ ላይ እየተቃወሙ አስቸግሯቸው ስለነበረ የሰራዊት ጌታ እግዚአብሔር አማሌቃውያንን ለመቅጣት ወስኗል። ሄደህ በአማሌቃውያን ላይ አደጋ በመጣል ያላቸውን ሁሉ ደምስስ፣ ከእነርሱ ምንም ነገር አታስቀር። ወንዶችን፣ ሴቶችን፣ ልጆችን፣ ህፃናትን፣ ከብቶችን፣ በጎችን፣ ግመሎችን፣ አህያዎችን ሁሉ ግደል ይላል። ምን ትያለሽ እስኪ ስለዚህ ነገር? መጽሐፍ ቅዱስሽ ማለት ነው ኦሪት ምንድን መጽሐፈ ሳሙኤል ቀዳማዊ ምዕራፍ 15 ከቁጥር 1 ጀምሮ እግዚአብሔር ህፃናትን ሳትቀሩ ሁሉንም አጠቃላይ ጨፍጭፋችሁ ግደሉ ይላል። ሳሙኤል ሳኦልን ጀምረህ አንብብ። ይሄው ሳሙኤል ሳኦልን እንዲህ አለው። ሳሙኤል ነብይ ነው አይደለ? በሕዝቡ በእስራኤል ላይ ቀብቼ እንዳነግስ እግዚአብሔር የላከኝ እኔ ነኝ። እሱን ማን የላከው? እግዚአብሔር የላከኝ እኔ ነኝ። አሁንም ሁሉን የሚችል እግዚአብሔር የሚለውን ስማ። ሁሉን የሚችል እግዚአብሔር የሚለውን ስማ። ማን የሚለውን? ማን የሚለውን? እግዚአብሔር የሚለውን ስማ። እሺ እስራኤላውያን ከግብጽ በወጡ ጊዜ አማሌቃውያን በመንገድ ላይ እየተቃወሙ አስቸግሯቸው ስለነበረ የሰራዊት ጌታ እግዚአብሔር አማሌቃውያንን ለመቅጣት ወሰነ። ሄደህ በአማሌቃውያን ላይ አደጋ በመጣል ያላቸውን ሁሉ ደምስስ፣ ከእነርሱ ልጆችንና ሕፃናትን፣ ከብቶችን፣ በጎችን፣ ግመሎችን፣ አህያዎችን ሁሉ ግደል ይላል። ምን አይነት አምላክ ነው ሕፃን ልጅን ግደል የሚል? በኦሪት የነበሩት ህዝቦች በጣም ክርስቶስን ይዳፈሩ ነበር፣ እግዚአብሔርን ይዳፈሩ ነበር። ህፃናት ምን ያውቃሉና ነው የሚገደሉት ታዲያ? ሕፃን ልጅ አያሳዝንም? ሕፃን ምን ያውቃል የሚገደለው? ከብት ምን ያውቃል? አህያ ምን ያውቃል? ለምን ነው የሚገደለው? እሱን የፈጠረው እሱ መውሰድ ይችላል። ለምንድነው ህፃን ልጅን የሚያሳርደው ታዲያ? ለምንድነው የሚያስገድለው? አላረደም። ለምንድነው የሚያስገድለው? ግደል ያለ አይደል? እንደዚህ ነው የሚያስገድዳቸው። በሌላም ቦታ ትንቢተ ሕዝቅኤል 9 ላይ ሕዝቅኤል 9:5 ላይ ሽማግሌም ሆነ ወጣት ወንዶችና ሴቶችን ህፃናትንና ሴቶችን ሁሉ ግደል፣ ነገር ግን በግንባሩ ላይ ምልክት ያለበትን ማንንም አትንኩ፣ ግድያውንም ከዚሁ ከቤተ መቅደስ ጀምሩ። ስለዚህ እዚያ ቤተ መቅደስ ከቆሙት መሪዎች አንስተው ግድያውን ማከናወን ጀመሩ። እግዚአብሔር ሂዱና ቤተ መቅደሱን አርክሱ፣ አደባባዩንም በሬሳ የተሞላ አድርጉ አለ። አደባባዩን በሬሳ የተሞላ አድርጉ። እነርሱ መጥተው በከተማ ውስጥ ያሉትን ሰዎች ገደሉ ይላል። ህፃን ልጅን፣ ትላልቅ ሰዎችን፣ ሽማግሌዎችን አጠቃላይ ያገኙትን ሁሉ በመጽሐፍ ቅዱስ ላይ እግዚአብሔር አዘዋቸው ሲጨፈጭፉ ነበረ። ይህንን ተሸክመሽ እንዴት ነው እስልምና ግደል ይላል የምትይው? ኤምኬ አንተ ለምን እኔን ታውጣለህ? አንተ ነው ታውጣው አይልም ካል አይንሽ ውስጥ ያለውን ጣውላ ትተሽ ነው እንዴ የሰው አይን ውስጥ ያለውን አቧራ እንትን የምትይው? እኮ ያንተን ቁርአን አውጣ። የቱ ጋ የኔ ቁርአን ላይ የቱ ጋ አለ? አላህን የማያምኑ ሁሉ በሰይፍ አሳዷቸው። ምዕራፍ ስንት ላይ? ምዕራፍ ስንት ላይ? ቁርአን ላይ ጠቅላላ እንዳለ ነው ያለው።
ምዕራፍ ስንት ላይ እኔ ስላንተ ምዕራፍ ምን አውቃለሁ? አነበብኩት። አታውቅም? እሺ አታውቅም። እና ሌላ ቦታ ላሳይሽ። ስማ ቆይ ታሪኩን እነግርሃለሁ። ኢብሮ ቁርአን መስሏት አላህ ምራ አንተ እኮ አታረገውም አይባልም። ወይኔ አላህ ወይኔ በጣም ቀጥል። ሌላ ጥያቄ ያለሽ? ዝም ብሎ እሺ፣ ሌላ ጥያቄ ያለሽ? ሌላ ጉድ ከማምጣቴ በፊት ለምንድን ነው የአላህ ስም ስትጠሩ ጂኒ ወደ እናንተ የሚሰበሰበው? ጂኒ የሚሰበሰበው ወደ አንቺ ነው። ኤምኬ ላሳይሽ። ጂኒ ይሰበሰባል። የአላህ ስም ስትጠሩ ጂኒ ወንድማችሁ ስለሆነ ይሰበሰባል። የቱ ጋር ነው እንደዛ የሚለው? ሌላ ጉድ ከማምጣቴ በፊት ምንም ጉድ አምጣ፣ እኔ አላፍርበትም። መጽሐፍ ቅዱሳችሁ ላይ ሕፃን ልጅን ድንጋይ ላይ ፈጥፍጡ ነው የሚለው። በነገራችን ላይ እዚህ ጋር ምን ይላል መሰለሽ? ሕፃናት ልጆችሽን እያነሳ በአለት ላይ የሚፈጠፍጣቸው የተባረከ ይሁን ይላል። ሕፃን ልጅን ድንጋይ ላይ የሚፈጠፍጠው የተባረከ ነው ይላል መጽሐፍ ቅዱስ። ሕፃናት ልጆችሽን እያነሳ በአለት ላይ የሚፈጠፍጣቸው የተባረከ ነው ይላል። ሕፃን ልጅን እያነሳችሁ ድንጋይ፣ አለት ማለት ጥቁር ድንጋይ ማለት ነው። ታውቃላችሁ? ጥቁር ድንጋይ በጣም ይሄ ጠንካራው ድንጋይ እዚህ ላይ ሕፃንን እያመጣችሁ ፈጥፍጧቸው ይላል። ሕፃን ልጅን ድንጋይ ላይ ፈጥፍጧቸው እና ደግሞ የተባረከ ነው የሚሆነው ይላል። አንድ ሰው እንደዛ ካረገ ይሄንን ይዘሽ ነው የምታወሪው? ፈጥፍጧቸው ነው የሚለው። ከፈጠፈጣችሁ የተባረከ ትሆናላችሁ ይላል። ትእዛዝ ነው። እንደ አንቺ አይነቱ ባይኖር ለምን እንስቅ ነበረ። ቀጥል ሳላ። ኧረ እባክህ እሺ፣ ኧረ ቀጥል። እንደ ቪዲዮ ይከፈት። ሳላ ለምንድን ነው የሚዘጋው? ሌላ ሰው አስገባ። አይ እኔ እኮ ደስ ብሎኝ እኮ ነው እየሰራው ነው ምግብና ፈታ ልል እኮ ነው የመጣሁት። ምንም ፈታ የሚያስብል የሚያኮራ አምላክ ይላችሁ። ቀጥ ቤት እኔ በክፉ አታናግሪኝ። ቀጥሉ። መሐመድ አባቱ መሐመድ የሱ ነው። ተሳደባለች እኮ እቺ ማውን እንትን ሆና ባቷን ታረክሷለች። በእሳት ትቃጠል ያለው ማስረጃ። በእሳት ትቃጠል። ሴት ልጅ በእሳት ነው የምትቃጠለው። አንቺን ብትኖር ያኔ እግዚአብሔር ያቃጥልሽ ነበር በእሳት ያትሻል። ስለዚህ ተምረሽ ነይ። ለዛሬ አይ ቲንክ ለዛሬ ይበቃሻል እና እንደዚህ የገዛ መጽሐፍሽን አሳይሻለሁ። እሺ። አይ በጣም እንትን ናት፣ የመሀይም ፕሮማክስ ናት። የገዛ መጽሐፏን አታውቅም። ቁርአን መስዋዕት ነበር። እሺ፣ ሌላ ሰው እስቲ ደህና ሰው ወፈር የሚል ደህና ሰው። ኦ ቢስሚላህ። እስካሁን ኡስታዝ ሙዓዝን አላስገባችሁም ጋይስ። አረ ቢስሚላህ። ገስት ከላከኔ በጣም እንትን ቆይቷል። ኮሜንት ላይ ያየሁትና አፋለኝ ሳላህ አፋለኝ ተው አታውራ። እኔ አፋለኝ ምንም ማለት ነው። ወላሂ አውራ ኡስታዝ፣ ስንት ሰዓት ቁጭ ብዬ ማለት ነው ተንጠልጥዬ። የሚገርማችሁ ነገር እጄን አሞኛል። አሁን ኮሜንት ስጽፍ አይቻለሁ። ለማንኛውም እንትን አይቻለሁ። ወላሂ ደስ እያለኝ ነበር ቁጭ ብዬ ያለሁት ሳላህ፣ ወላሂ ደስ ብሎኛል። ምክንያቱም ምን መሰለክ ብገባ እኔም ማላደርገውን ነገር አንድ ወንድሜ ውስጥ ተቀምጦ እያደረገ ሳይ መደሰት ነው ያለብኝ። በጣም ደስ እያለኝ ማዳመጥ ነው ያለብኝ እንጂ ካልገባሁ ምናምን ጭፈራ እኮ አይደለም። እኔም ካልደረሰኝ የሚባል ነገር ወንድሜ ያንን ቦታ ከሸፈነው እኔ ትልቁ ደስታዬ ያ ነው። ስለዚህ ወላሂ በጣም ደስ እያለኝ ነበር ያዳመጥኩት። ግን የሆነች ምክር ነገር ጣል ኢብሮ እዚህ ስትዘዋወር እንዳይቃጠልብህ። ስማ ወላሂ መጥበሻው ማለት ነው እንትን እያረኩኝ እናንተ ጋር እየሳኩኝ እዚህ ስታወራ አላህ አወጣኝ እግሬ ላይ ከነዘይቱ ሊወድቅ ዘልዬ ነው የተነሳሁት።
አንተ ነበር ተወቃሽ አይሽ ጨርስና ሰበብ እንዳትሆንብኝ ቀጥለሽ አንድ መሰራለህን አጣ ተው አንተን አይደለም እሺ ገስት አስገቡ አድሚኖች እሺ አድሚኖች የት እንዳላችሁ አላውቅም ዛሬ ክርስቲያኖች ገስት ላኩና ጥያቄ መጠየቅ ትችላላችሁ እሺ ዩዘር ምናምን በሚል ስም እኔ ሰው ማስገባት አልፈልግም ዩዘሮች በትክክለኛ ስማችሁ ነው ኡስታዝ አይ ቲንክ ተመልሰሃል እሺ ተመልሻለሁ ተመልሻለሁ እና የሆነች ምክር ነገር ጣል ማድረግ ፈልጌ ነበር ሜቢ አንድ ጊዜ ኡስታዝ ቪዲዮ ክፈት አንዴ እንትን ላድርግና ላስተካክለውና ቪዲዮ እንትን እንዳይነኝ ፈርቼ እኮ ነው ቪዲዮ የምከፍት ከሆነ መኪና ውስጥ ነው ያለሁት ባለፈው እንትን አስገብቶ ነበር ሪፖርት ነገር አምቶብኝ ነበርና እሱን ነገር እንዳይደግሞ ስለፈራሁ ነው ኦኬ ለማንኛውም የሆነ ምክር ነገር ለመስጠት ፈልጌ ነበር የምትቀበሉኝ ከሆነ ማለት ነው ወንድሞቻችን አላህ በረካ ያርጋችሁ ባላችሁበት ሰዋን ወንድሜ ሳላህም ሆነ ወንድሜ ኢብራሂም እህቴ ዛህራ ወንድሜ ማሂር በንጽጽሩ ላይ እየሰራችሁ ያላችሁ ወንድምና እህቶች የሆነ ምክር አለኝ እሱ ምንድነው ወላሂ እናንተ እየሰራችሁ ያላችሁት ነገር በጣም ምርጥ ነገር ነው በጣም ትልቅ ነገር ነው ማንንም ሰው የሚቀናበት ማንንም ሙስሊም የሆነ ሰው የሚቀናበት ነገር ነው ወላኪን አንዳንድ ጊዜ የሆኑ ነገሮችን ስመለከት ማለት አሁን ለምሳሌ ቅድም ይህች እዚህ የገባችው ልጅ በነብዩ ሰለላሁ ዐለይሂ ወሰለም ላይ የሆነ ጊዜ ላይ ድንበር አልፋ ነበር ቀበቶ አይታይም ታችን ያለው ቀበቶ አብሽሩ ነብዩ ላይ ሰለላሁ ዐለይሂ ወሰለም ድንበር አልፋ ነበር አላህ Subhanahu Wa Ta'ala በተከበረው ቃሉ እኮ ሲነግረን وإذا رأيت الذين يخوضون في آياتنا فلا تقعد معهم حتى يخوضوا في حديث غيره وإما ينسينك الشيطان فلا تقعد بعد الذكرى مع القوم الظالمين የሚለው መሰለኝ እነዚያ በአያቶቻችን ላይ ነብዩ ላይ መቅጠፍም ይሁን ምንም ይሁን መሳደብም ይሁን እነኚህ መጥፎ ነገሮችን የሚናገሩ ሰዎች የሚናገሩበት ቦታ ላይ መቀመጥ ራሱ حتى እነሱ መቀማመጥ ወይ ደግሞ በእነሱ በኩል የምታልፍ እንኳን ከሆነ حتى አንድ አያ ውስጥ ደግሞ ሌላኛው ምን ይላል فلا تقعد معهم حتى يخوضوا في حديث غيره فلا تقعدوا معهم حتى يخوضوا في حديث غيره إنكم إذا مثلهم إن الله جامع الكافرين والمنافقين في جهنم جميعا ብሎ ይናገራል ነብዩ ሰለላሁ ዐለይሂ ወሰለም የሚሰደቡበት ቦታ ነብዩ ሰለላሁ ዐለይሂ ወሰለም የሚንቋሸሹበት ቦታ እንኳን ከሄዳችሁ ድንገት እንኳን ካለፋችሁበት በዚያ ቦታ فلا تقعدوا معهم حتى يخوضوا في حديث غيره ሌላ ንግግር እስኪጀምሩ ድረስ እዚያ ቦታ ላይ አትቀመጡ እነሱን አትቀማመጧቸው እነኚህን ሰዎች እናንተ በሌላችሁበት እነኚህን በላ ተናግረው ከሆነ እነሱ ናቸው የሚጠየቁበት እነሱ ናቸው እንትን የሚሉበት ወላኪን አንተ ባለህበት ከሆነ ግን ኢነኩም ኢዘ ሚስሉሁም ነው የተባለው ወደህ የምትቀመጥ ከሆነ ከነሱ ጋር ትካፈላለህ ነው ወንጀሉን እኛ ደግሞ አልহামዱሊላህ ረቢል ዓለሚን ቲክቶክ ፕላትፎርም አለን እዚህ ፕላትፎርም ላይ በጣም ደስ የሚለው ነገር የሙስሊም ልጆች ናቸው አክቲቭ የሆናችሁት እናንተ ናችሁ ማስረጃን በደንብ አድርጋችሁ ያቀርባችሁ ያላችሁት እናንተ ናችሁ አፍ ያሳያችሁ ያላችሁት እነሱንም በደንብ አድርጋችሁ አሁን ለምሳሌ ቅድም ልጅቷ ስትገባ ስድብ ብቻ ይዛ ነበር የገባችሁ ከስድብ ውጭ ምንም ማስረጃ እንኳን የላትም ወላኪን ወንድማችን ሳላህ ቀለል አድርጎ ነበር ያስረዳት ቀለል አድርጎ እሷ ለቁርአን አስባ የመጣችው በመጽሐፍ ቅዱስ መልኩ አስረዳት በደንብ አድርጎ ማለት ነው ያንን ነገር ስናስረዳት ልጅቷ ድንበር ተላልፋ እንደፈለገች መፈንጨት የሚያምራት ከሆነ ቤቱ እኮ የናንተ እኮ ነው ቤቱ የናንተ ነው ውጪ ማለት ነው ስርዓት የሌለው ሰው እናንተ ቤት የናንተን ቤት ራሱ ይመጥናል ብዬ አላስብም በአላህ መልእክተኛ ሰለላሁ ዐለይሂ ወሰለም ላይ መቀለድ የሚፈልግ ሰው አላህን Subhanahu Wa Ta'ala ድንበር ሊተላለፈበት የሚፈልግ ሰው እድል ራሱ ሊሰጡት ይገባል ብዬ አላስብም በዚህ ጉዳይ ላይ አሁን አንዳንድ ወንድሞች ሐሳብ ሊያነሱ ይችላሉ ማለት በፊትም እኮ ከሰሃቦች መካከል ነብዩን ሰለላሁ ዐለይሂ ወሰለም ይጠሉ የነበሩ ሰዎች ነበሩ ነዓም ነብዩን ይጠሉ የነበሩ ሰዎች ነበሩ ወላኪን ሰሃቦች ፊት ለፊት ማንንም ነብዩን ደፍሮ አይሳደብም ማንንም ነብዩን ደፍሮ አይንቅም እንትን አይልም
አቅም ባይኖራቸው ራሱ ጥለው ነው የሚሄዱት ቦታውን። በቃ ከነሱ ጋር ግብግብ ውስጥ አይገቡም፣ ጥለው ነው የሚሄዱት። አያዳምጡም ቆመው። ምክንያቱም ቢያንስ እዚያ ጋር ያንን ነገር እንትን ማድረግ ባንችል ማስቀየር ባንችል ልባችን ውስጥ ያለው ለነብዩ ሰለላሁ ዐለይሂ ወሰለም ያለንን ፍቅር ያለንን ክብር ሁላችሁም ታውቃላችሁ። ያንን ፍቅርና ክብር ማንም በቆሻሻ አፉ ሲናገር እሳቸውን በነካ ቁጥር ውስጣችን መቁሰልም የለበትም፣ ልባችንም ያን ነገር መላመድ የለበትም። እነሱ የሚፈልጉትም ያንን ነው አንደኛው። ስለዚህ ቤቱ የእናንተ ነው። በእናንተ ቤት ደግሞ ማንም አያዛችሁ፣ ሞዴሬተር አላችሁ። ሞዴሬተሮች ኮመንት ላይም ባለጌ የሆኑ ኮመንቶችን የሚጽፉ ሰዎችን ስትመለከቱ ባናቱ መትከል ነው። እዚህ ውስጥም ገብቶ ደግሞ የማይሆን ንግግር በነብዩ ሰለላሁ ዐለይሂ ወሰለም ላይ የማይሆን ንግግር የሚናገር መሳደብ የሚያምረው አላህን ሱብሓነሁ ወተዓላ በማይገባው ንግግር ማንሳት የሚፈልግ መስደብ የሚያምረው ሰው ካለ ማስወጣት ነው። ስርዓት ያላቸው መማር የሚፈልጉ እውነትን ለማወቅ የሚመጡ ብዙ ልጆች አሉና ማለት ነው። ሌላኛው የሚነሳው ጥያቄ ምንድነው? አሁን ይሄች ልጅ ዛሬ ላይ ወይ ደግሞ ይሄ ልጅ ዛሬ ላይ መልእክተኛው ሰለላሁ ዐለይሂ ወሰለም ይስደብ ማለት ሰደበ፣ ግን እኛ እንደምንም ብለን ያንን ነገር በጥሩ ስነ ምግባር ይዘን የምናልፍ ከሆነ ተግባባን፣ እስልምና ልናስይዘው እንችላለን። ወላሂ ዑለሞች ስለዚህ ጉዳይ ሲናገሩ የእንዲህ አይነትን ሰው እስልምና አንፈልግም ነው ያሉት። ነብዩን እየተሳደበ መምጣት የሚፈልግ ሰው ካለ አንፈልግም፣ እስልምናውን ይቅርበት። ነብዩን ሰለላሁ ዐለይሂ ወሰለም የሚሳደብ ምክንያቱም ምን መሰላችሁ? አላህ ሱብሓነሁ ወተዓላ እንዴ ከአቢ ጣሊብ በላይ ለነብዩ ቅርብ የነበረ ሰው አለ እንዴ? የለማ። አቡ ጣሊብን የሚያክል ሰው ነብዩ ሰለላሁ ዐለይሂ ወሰለም ለሳቸው ብለው ምንም ተናዙል አላደረጉም እኮ። ለአቡ ጣሊብ ብዙ ነገር ተነገረው፣ ለአቡ ጣሊብ ብዙ ነገር ተባለው። ምን ተባለ? ለሙሐመድ እንዲህ ምርጥ ሚስቶችን እናመጣለታለን፣ ንብረት እንትን እንለዋለን፣ ምን እንለዋለን። ምን አቡ ጣሊብ ወደሳቸው ሲመለሱ በቃ እንትን ይዟቸው ነብዩ ሰለላሁ ዐለይሂ ወሰለም ሼም ይዟቸው ምናምን አላለፉትም። ምንድነው ያሉት? ወላሂ ለው ወضዑ الشمس في يميني والقمر في يساري ما تركت هذا الامر አይደል እንዴ ያሉት ሰለላሁ ዐለይሂ ወሰለም። የሐዲሱን ሰነድ ያው አላየሁትም። ለማንኛውም ነብዩ ሰለላሁ ዐለይሂ ወሰለም ما كان يعطي الدنية في دينه በዲናቸው ላይ ስለ ኢስላም ባለው ጉዳይ ላይ አበደን የሚደራደሩ አልነበሩም በዚያ ጉዳይ ላይ። ለዚህ ነው ዑለሞችም ምን ይላሉ? ነብዩ ሰለላሁ ዐለይሂ ወሰለም ተሰድበው በሚሊዮኖች የሚቆጠሩ ሰዎች ከመስለም ይልቅ ነብዩ ሳይሰደቡ ቀርተው ሚሊዮኑ ሰው ይቅር አይስለም፣ ከፈለገ እዚያው ይቅር። ክርስትና ተመቸው በዚያው ይቀጥል፣ ችግር የለብንም። አይሁድነት ተመቸው በዚያው ይቀጥል። መስለም ከፈለገ ግን እኛም ስናወራቸው በግብረ ገብነት አሁን ወንድሜ ሳላህ ቅድም ሲናገር ስትመለከተው ወላሂ አንድ ቃል ተጃውዝ አላደረገም። በጣም ሲጠነቀቅ ነበር፣ ቃሉ ላይ ስሰማው ነበር። እንዲህ በጥንቃቄ አንተ እያወራክ እሷ ድንበር እያለፈች እንደፈለገች እንዴ በነብዩ ላይ ሰለላሁ ዐለይሂ ወሰለም በአላህ መልእክተኛ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ላይ ድንበር ስትተላለፍ ይመስለኛል ያ ነገር አሁን ላይ ሐታ አድማጩ ዘንድ ትንሽ እንትን እየሆነ መጥቷል። ያ ነገር በቃ እየተለመደ እየመጣ ያለ ነገር ይመስለኛል። ያ ነገር ግን ትክክል አይደለም። ያን ነገር ማስከበር የምትችሉት በዚህ ነገር ላይ እየሰራችሁ ያላችሁ ለሁላችንም አርአያ ሆናችሁ ብዙ ነገር እያደረጋችሁ ያላችሁ ወንድሞቻችን ናችሁ። በዚሁ አጋጣሚ ብዙ ወንድሞች እናንተ መተናኮል ይፈልጋሉ። ብዙ ወንድሞች የእናንተን መንገድ እንቅፋት መሆን ይፈልጋሉ። እነሱም አሁን አንዳንድ ጊዜ ይወጡና ምን ይላሉ? ነብዩ እንዲሰደቡ እኮ በር እየከፈታችሁ ነው። እንዴት ተደርጎ ነው በር እየከፈቱ ያሉት? ሐቂቀተን የሚሳደብ ሰው ስትመለከቱ አለመናገር ስተት ነው፣ ያ ትልቅ ስተት ነው። ከዚያ ውጭ ግን እንዴ ለአላህና ለነብዩ ስትሉ አይደለ እንዴ ለአላህ Subhanahu Wa Ta'ala ውዴታ ስትሉ ነብዩ ስማቸው እንዳይጠፋ በሚል አይደለ እንዴ ለሊቱ ሙሉ እዚህ ላይ ያደራችሁ ያላችሁት? እንዲህ እየሰራችሁ እየለፋችሁ ግን ያስራችሁ እንዲበላሽባችሁ ይሁን የሆነ ቆሻሻ ነገር እንዲቀላቀልበትም አልፈልግም። እንደ አንድ ታላቅ ወንድም ለሁላችሁም ታላቅ ወንድም ነው የምሆነው። እንደ አንድ ታላቅ ወንድም አልፈልግም ያ ነገር እንዲቆሽባችሁ። ስለዚህ ፕሊስ ያን ነገር ተጠንቀቁልኝ። አንድ ይሄ ነው። ሌላኛው ደግሞ ሰው የሚመክራችሁ ልጆች አይደላችሁ። ማሻአላህ ተባረከ الرحمن መጀመሪያም ተቆንጥጣችሁ ያደጋችሁ የተመከራችሁ ልጆች ናችሁ። ሐታ በነቢያቶች ላይ የተቀጠፉ ቅጥፈቶች ካሉ ወይ ደግሞ ከነቢያቶች ጋር እንትን የማያደርግ ነገር ካለ እንኳን ታልፉታላችሁ እንጂ ብዙ ጊዜ ደፍራችሁ አትገቡበትም። ወደፊትም አሁን የምታደርጉትን ነገር በተጠናከረ መልኩ ግብረ ገብነት በተሞላበት መልኩ የሰውንም ማንነካም የኛም እንዲነኩ አንፈልግም። እኛ መጀመሪያም እኮ የንጽጽር ጉዳይ እንዲህ የተስፋፋው እኮ በእኛ ምክንያት አልነበረም። በነገራችን ላይ ነብዩ ሲሰደቡ እኮ ነው ይህ ሁላ ወጣት ወደ ክርክሩ የገባው። ይህ ሁላ ከክርስትና የመጣው ሰው እኮ ነብዩ ከተሰደቡ በኋላ እኮ ነው። ያ ነገር እናውቃለን። ሆኖም ግን ነብያችን ሰለላሁ ዐለይሂ ወሰለም ከሚነኩ
የማንም እስልምና ሊቀር ይችላል። ነብዩን እየሰደብኩ እስልምናን አስተምሩኝ የሚል ሰው ካለ አይማር፣ ችግር የለውም። አይደለም ጀሃነም መግባት ቅድምም ብያለሁ፣ ሰቀር መግባት መብቱ ነው። ሰቀር አይደለም ኢነል ሙናፊቂነ ፊ ደርክ አልአስፈሊ ሚነ ናሪ ወለን ተጅደ ለሁም ነሲራ አይደለ ቁርአን የሚለው ከሙናፊቆች ጋር ሰብሰብ ብሎ ታች መግባት ይችላል። መቀቀል መብቱ ነው፣ መቃጠል መብቱ ነው ጀሃነም ገብቶ። ለኛ ግን ነብያችን ሰለላሁ ዐለይሂ ወሰለም መነካት የለባቸው፣ የአላህ ስምም መነካት የለበትም። ይሄን ለማለት ነው የገባሁት። አላህ ይጨምርላችሁ። እናንተ እያስደፈራችሁ አይደላችሁ፣ ወላኪን ልጆች ሲገቡ ግን ለመድፈር እየሞከሩ ነው። በእናንተ ቤት ያ ነገር ባይደረግ ወንድማዊ ምክሬ ነው ይሄ። ተጠንቀቁ፣ ይሄን ነገር በደንብ ተጠንቀቁት። ከዚያ ውጭ ግን ምን ሊነገራችሁ ነው? አላህ Subhanahu Wa Ta'ala በደንብ አድርጎ አሳይቷችኋል። እንትን እያላችኋቸው ነው፣ እየመከራችኋቸው ነው፣ እንትን እያላችኋቸው ነው። አላህ ያግራላችሁ። ከዚህ በኋላ አላህ ከእናንተ ጋር ይሁን። በዚሁ አጋጣሚ ምንድነው የሚለው ሱብሃንአላህ ወላሂ ቅድም የሆነች ነገር ውስጥ የመታ ነበር። ቅድም እያዳመጥኩ ነበርና ረሳሁት። خلاص ረሳሁት፣ ረስቼዋለሁ። ሱብሃንአላህ ወልሐምዱሊላህ ወላ ኢላሃ ኢላላህ ወላሁ አክበር። واذكر ربك إذا نسيت وقل عسى أن يهديني ربي لأقرب من هذا رشدا አይደለም የሚለው واذكر ربك إذا نسيت خلاص። ለማንኛውም ጨርሻለሁ። ጠፍቶብኛል ቅድም ልናገር የነበረው ነገር። ወላኪን ወንድሞቻችን ወላሂ በጣም እንወዳችኋለን። ስራችሁን ሰዎች እንዳያበላሹባችሁ ስለፈራን ነው። ይሄንን ምክሬን ከተቀበላችሁኝ ተቀበላችሁኝ እንደ ታላቅ ወንድም። አይ ሙዓዝ ያልገባህ ነገር አለ ካላችሁም ደግሞ ወላሂ ይቀበላል የእናንተ ምክር ማለት ነው። ጀዛኩሙላሁ ኸይረን ባረከላሁ ፊኩም። ወሰላሙ አለይኩም ወራህመቱላሂ ወበረካቱ።